ኢትዮጵያ ምን እየጠበቀች ነው? የክርስቶስን ዳግም ምጽአት? ይሄ በእውነት ከምንጮቻችን ያገኘነው በጣም አስገራሚ ጥያቄ ነው። አዎ፣ በመጀመሪያ ሲሰሙት ትንሽ የሚያስቅ ወይንም የተጋነነ ሊመስል ይችላል። ግን ከጀርባው እጅግ ከባድ የሆነ ወታደራዊና ጂኦፖለቲካዊ ማስጠንቀቂያ ያለው። ልክ ነህ። ምክንያቱም ከኤፕሪል እስከ ሜይ 2026 ባሉት ጥቂት ሳምንታት ውስጥ በጣም ጠባብ የሆነ የጊዜ መስኮት ተከፍቷል። ያው በምንጮቻችን ላይ በግልጽ እንደሰፈሩ በዚህ አጭር ጊዜ ውስጥ የኢትዮጵያ ጦር ወደ ሰሜኑ የሀገሪቱ ክፍል እጅግ ከፍተኛ የሆነ ወታደራዊ ክምችት እያደረገ ነው። አዎ፣ አጠቃላይ ሁኔታውን ስናየው ልክ አንድ ትልቅ ፈንጂ ሊፈነዳ ሰኮንዶች እንደቀሩት አይነት ስሜት ነው የሚሰጠው። እውነት ነው። እናም ዛሬ በዚህ የጥልቅ ዳሰሳ ዝግጅታችን ይህን መረጃ ነው የምንመረምረው። እንግዲህ ይሄ ጠባብ የጊዜ መስኮት ዝም ብሎ በአጋጣሚ የተፈጠረ አይደለም። ምንጮቻችን እንዳቀረቡት ሰነዶች ከሆነ የኢትዮጵያ ዘመናዊ የአየር ኃይል ቴክኖሎጂ ግንባታ እየተናቀቀበት ጊዜ ነው። ማለት ከዚህ ጋር ተገጣጥሞ የዓለም አቀፉ ማህበረሰብ ትኩረት ሙሉ በሙሉ በሌላ አቅጣጫ ነው የዞረው አይደል? አዎ፣ በትክክል። በቀይ ባህር አካባቢ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ሰዓት ውሳኔ ሰጪዎች ለምን አሁን የሚለውን መምረጣቸው ትልቅ ስትራቴጂካዊ ስሌት አለው። ታዲያ ዋናውን ጥያቄ እዚሁ ላይ እናንሳው። ለምን አሁን ሆነ? ይህንን ለመመለስ መሬት ላይ ያለውን እውነታ ማየት አለብን። ያው እኔ ይህንን ሁኔታ ስመለከተው ልክ እንደ አንድ አደገኛ የትራፊክ መጨናነቅና አቋራጭ መንገድ ምርጫ ሆኖ ነው የሚታየኝ። እንዴት ማለት? ዋናው አውራ ጎዳናችን ወይንም የጅቡቲ ንግል መስመር ከመቼውም ጊዜ በላይ እጅግ ውድና አስጨናቂ ሆነዋል። አዎ፣ በጣም። በሌላ በኩል ደግሞ የትራፊክ ፖሊሶች ማለትም ዓለም አቀፉ ማህበረሰብ በሌላ የከተማው ክፍል በተፈጠረ ግጭት ተጠምደዋል። ልክ ነህ። እናም ያ የተጨነቀ መንገደኛ ፈጣን ግን አደገኛውን አቋራጭ መንገድ ይሞክራል ማለት ነው። አዎ፣ የአሰብን ወደብ በኃይል የመሞከር ትልቅ ፈተና ውስጥ ወድቋል ማለት ነው። ምን መሰለ፣ የፖሊሶቹ ትኩረት መከፋፈል ብቻ አይደለም። ያ በሌላኛው የከተማው ክፍል የተፈጠረው ግጭት የነዳጅ አቅርቦቱንም ጭምር ያስተጓጎለው ነው። አዎ፣ ኦፕሬሽን ኤፒክ ፊውሪ የሚባለው አይደል? በትክክል። የዓለምን ትኩረት የወሰደው በአሜሪካና ኢራን መካከል የተካሄደ ያለው ኦፕሬሽን ኤፒክ ፊውሪ የተባለው ግጭት ነው። ይህ እኮ ምላውን የቀጠናውን የኢኮኖሚ ደም ስር የነቀነቀው ነው። አዎ፣ በዚሁ መዘዝ ምክንያት የነዳጅ ዋጋ በበርሜል $140 ደርሷል። ይህ ዝም ብሎ ቁጥር አይደለም። ማለት የሎጂስቲክሶቹን በጣም አናሮታል። አዎ፣ በጅቡቲ መስመር የሚደረገውን የንግድ ልውውጥ ወጪ በማናር ኢኮኖሚውን ፈታኝ ሁኔታ ውስጥ ከቶታል። ስለዚህ አሰብን መቆጣጠር ከባህር በር ፍላጎትነት አልፎ ቀጥተኛ የኢኮኖሚ ህልውና ጉዳይ ሆናል ማለት ነው። ልክ ነህ። የዲፕሎማሲው ጫና በቀነሰበት እና የኢኮኖሚው አጣዳፊነት በጨመረበት ሰዓት ጊዜው አሁን ነው የሚል ውሳኔ ላይ እንዲደረስ አድርጓል። እሺ፣ ፖለቲካዊና ኢኮኖሚያዊ ምክንያቶቹ እነዚህ ከሆኑ ሌላው አእምሮን የሚኮረክረው ጥያቄ ይህን ወታደራዊ እርምጃ በተግባር እንዴት ይፈጸሙታል የሚለው ነው። አዎ፣ ይሄ በጣም ወሳኝ ነጥብ ነው። ምክንያቱም ወደ ኋላ መለስ ብለን ከ1998 እስከ 2000 ዓ.ም በነበሩ የኢትዮ ኤርትራ ጦርነት ያየነው አሰቃቂ እውነታ አለ። ያው የሰው ኃይልን እንደ ማዕበል በማፍሰስ የሚደረግ ጦርነት ነበር። አዎ፣ ምሽግን በሰው ደረት ለመስበር የሚሞከር የጦርነት ስልት ነበር። አሁን ግን ምንጮቻችን የሳቹሬሽን ጥቃት ስለተባለ አዲስ የቴክኖሎጂ ጽንሰ ሐሳብ ነው የሚያወሩት። ይሄ ነገር ምንድን ነው? አየህ፣ የሳቹሬሽን ጥቃት ወይንም የማጥለቅለቅ ጥቃት የጦርነቱን ባህሪ ሙሉ በሙሉ የሚቀየር አዲስ ፍልስፍና ነው። አሁን የኢትዮጵያ ጦር ከድሮው የሰው ኃይል ማለቅ ስልቱ ወጥቷል። ማለት ሙሉ በሙሉ በቴክኖሎጂ ላይ የተመሰረተ ነው። አዎ፣ አየር ላይ የሚያንጃብቡ ጥይቶችን ማለትም ካሚካዜ ድሮኖችና ተከታታይ የአየር ላይ ፍንዳታዎችን በማጣመር የጠላትን ራዳር ማደንዘዝ ነው። ዋው! የጠላትን ምሽግ በእግረኛ ወታደር ከማጥቃት ይልቅ ማጥለቅለቅ ማለት ነው። በትክክል። የጦር መሳሪያዎቹ ስብሰባ ይሄንን ስልት እንዴት እንደሚተገበሩት በግልጽ ያሳያል። ለምሳሌ የቱርኩን ኤስቲኤም ካርጎ መንጋ ድሮኖች ብንወስድ፣ መንጋ ድሮኖች ስትይ ልክ እንደ ንብ በቡድን የሚሄዱት ናቸው? አዎ፣ ልክ ነህ። በቡድን ሆነው ወደ ምሽግ ውስጥ ዘልቀው ይገባሉ። ከዚያም ገዳይ ፍንጣሪዎችን ይረጫሉ። ከዚህ ሌላስ ምን አይነት ድሮኖች አሉ? ከሩሲያ የተቀዱ ላንሴት መሰል ጸረ ታንክ ድሮኖች አሉ። እንዲሁም ባይራክታር አኪንቺ እና ኦሪዮን ኢ የተባሉ ግዙፍ የመረጃ እና የጥቃት ድሮኖች ተካተሉ። ቆይ
እነዚህን ሁሉ የተለያዩ መሳሪያዎች በአንድ ጊዜ ማስተባበር እኮ በራሱ የተወሳሰበ ሥራ ነው። አዎ፣ በጣም ከባድ ነው። ይሄ እኮ ልክ በመቶዎች የሚቆጠሩ የሙዚቃ መሳሪያዎች ያሉበትን ኦርኬስትራን ከሚመራ ሰው ጋር ሊነጻጸር ይችላል። አዎ፣ አሪፍ ንጽጽር ነው። ማለት ኦሪዮን ኢ እና ኪንቺ ድሮኖች ልክ የሙዚቃ አቀናባሪዎች ሆነው የትኛው ድሮን የትኛውን ምሽግ እንደሚመታ ከላይ ሆነው ያዘዛሉ ማለት ነው። እንዳንዱ መሳሪያ የራሱን ኖታ ይጫወታል። ልክ ነህ። እና ያ ብቻ አይደለም። በዚህ ሂደት ውስጥ የያክ 130 እና የሱ 30 የጦር ጄቶች ሚና እጅግ ወሳኝ ነው። የያክ 130 ልዩ ባህሪው ምንድን ነው? እንግዲህ ከተለመዱት እጅግ ፈጣን ጄቶች በተለየ መልኩ በዘግተኛ ፍጥነት እና ቁመት መብረር የሚችል ነው። ማለት በተራራማ ቦታዎች ላይ በቀላሉ መንቀሳቀስ ይችላል። አዎ፣ ተራራማ በሆኑት የሰሜኑ ክፍሎች ውስጥ ገብቶ ከመሬት በላይ የሚፈንዱ ኦፋብ 250 ቦምቦችን ይጥላል። እንዲሁም በደቂቃ 1500 ጥይቶችን የሚተፉ መድፎችን ይጠቀማል። ዓላማው ለጠላት ምንም ማምለጫ የሌለው ቀጠና መፍጠር ነው ማለት ነው። በትክክል። በተለይም ምሽግ ውስጥ ያሉትን የኮርኔት ጸረ ታንክ ቡድኖችን ከሩቅ ማጥፋት ነው። እሺ፣ እዚህ ላይ ግን አንድ ጠንካራ ሞጋጭ ጥያቄ ይነሳል። ምንድን ነው? የኢትዮጵያ አየር ኃይል ይህን ያህል የላቀ ከሆነ እና ድሮኖቹ ምሽጉን ማጋየት ከቻሉ ለምንድን ነው እግረኛ ጦሩን በነዛ አስቸጋሪ መንገዶች ማሳለፍ ያስፈለገው? ጥሩ ጥያቄ ነው። ማለቴ ይሄ የቪዲዮ ጌም የሚመስል ቴክኖሎጂ በቀላሉ ወደቡን በአየር መቆጣጠር አይችልም ወይስ ቴክኖሎጂው በወረቀት ላይ ብቻ ነው የሚያምረው? አየህ፣ ይሄ የስትራቴጂው ዋነኛ ፈተና ነው። ቴክኖሎጂው ይሰራል፣ ምሽግ ይሰብራል፣ ግን አየር ኃይል መሬትን ሊቆጣጠር አይችልም። ማለት ድሮኖች ሰማዩን ቢያነግሱም መሬት ላይ ወርዶ አያስተዳደሩም? በትክክል ወደቡን ሄዶ ማስተዳደር አይችሉም። ለዚህ ነው መሬት ላይ የሚንቀሳቀስ ጦር የሚያስፈልገው። የኢትዮጵያ ጦር ይህንን የከፍተኛ ቴክኖሎጂ መዶሻ ይዞ ሊያልፍባቸው የሚገቡ 3 ማነቆች አሉ። ምንጮቻችን የዳናኪል ወጥመድ የሚሉት ነው። አዎ፣ መረጃዎቹ እንደሚያሳዩት ከመካናይዝድ ጦሩ 2/3 ወደ ሰሜን ተጠግቷል። እንዲሁም ቀይ ባሬት የተባሉት ልዩ ኃይል ተሰማርተዋል። እነዚህ ኃይሎች የተፈጥሮ ወጥመዱን ማለፍ አለባቸው። ይህንን የጂኦግራፊ ወጥመድ ሳስበው ልክ ታላቅ የባንክ ዘረፋ ከመፈጸም ጋር ይመሳሰለኛል። እንዴት? ያው የባንኩን ካዝና በከፍተኛ ቴክኖሎጂ በርቀት መስበር አንድ ነገር ነው። ነገር ግን ያንን ሀብት ይዞ ለመውጣት 3 እጅግ ጠባብ እና አደገኛ መውጫ በሮች በአካል ማለፍ ግዴታ ነው። ልክ ነህ። ድሮኑ በሩን ይከፍታል፣ ግን ማለፉ የራስ ድርሻ ነው። እስኪ እነዚህን 3 በሮች ወይንም ማነቆችን መልከታቸው። አንደኛው በር የቡሬ አሰብ መስመር ነው። ይህ መንገድ ሜዳማ ቢሆንም በደብረ አሴማ አካባቢ ማለትም ከአሰብ 42 ኪሎ ሜትር ርቀት ላይ እጅግ ጠንካራ የኤርትራ ምሽግ አለበት። ማለት ምንም የተፈጥሮ ቀለላ ሳይኖር ሜዳ ላይ መጋፈጥ አለባቸው። አዎ፣ በትክክል። ሁለተኛውና እጅግ አደገኛው ደግሞ የዛላምበሳ ሰናፌ መስመር ነው። የኛው ተራራማው ክፍል ነው። አዎ፣ እጅግ ጠባብና ገደላማ ስለሆነ ለታንክ ፈጽሞ አይመችም። አንድ የተመታ ታንክ መንገዱን ሙሉ በሙሉ ሊዘጋው ይችላል። ለዚህ ነው ቀዩ ባሬት ልዩ ኃይሎች የሚያስፈልጉት። ልክ ነህ። በሸለቆው ከማለፍ በፊት በዙሪያው ያሉትን የተራራ ጫፎች በእግረኛ ጦር መቆጣጠር ግድ ይላል። ሶስተኛውስ ማነቆ የትኛው ነው? ሶስተኛው የሁመራ ሐምዳይት መስመር ነው። ይህ የተከዜ ወንዝ መሻገሪያዎችን ያካተተ ሲሆን ለጦሩ ስንቅ እና ነዳጅ ለማድረስ እጅግ ወሳኝ የደም ስር ነው። ማለት ይህ መስመር ከተቆረጠ ጦሩ ያለ ስንቅ ይቀራል? አዎ። ስለዚህ እነዚህን 3 የተለያየ ማነቆች በተመሳሳይ ጊዜ ተቆጣጥሮ ማቆየት እጅግ ፈታኝ ወታደራዊ ኦፕሬሽን ነው። እንግዲህ ይህንን የባንክ ዘረፋ በተሳካ ሁኔታ አጠናቀው በእነዚህ ጠባብ በሮች ወጥተው አሰብን በድንገት ተቆጣጠሩን በል። እሺ፣ ከዚያስ ከድሉ በኋላ የሚመጣው ትልቁ ፈተና ምንድን ነው? ማለት በሩን ሰብሮ መግባት አንድ ነገር ነው፣ ግን የላን ሰው ቤት የራስ አድርጎ ማኖር ሌላ ጉዳይ ነው። እውነት ነው። ምንጮቻችን አሰብ ከተያዘች በኋላ ስለሚፈጠረው ሁኔታ ምን አይነት ስትራቴጂካዊ ግምቶችን ያስቀምጣሉ? ምንጮቻችን 3 ሊሆኑ የሚችሉ ሁኔታዎችን አካተዋል። የመጀመሪያው ሁኔታ ኤ ወይንም ሴናሪዮ ኤ ሲሆን ይሄ ከፍተኛ ግምት የተሰጠው ፈጣን ወረራና ቁጥጥር ነው። ማለት የዓለም ማህበረሰብ ጣልቃ ከመግባቱ በፊት በፍጥነት ማጠናቀቅ። አዎ፣ በትክክል። ሌላው ሁኔታ ሲ ወይንም ሴናሪዮ ሲ የተባለው ነው። ይሄ ዝቅተኛ ግምት የተሰጠው ሆኖ
በማስገደድ ላይ የተመሰረተ ዲፕሎማሲ ነው። በአየር ኃይል አስፈራርቶ ወደቡን በኪራይ ለመውሰድ የሚደረግ ሙከራ። ይሄ ግን አሁን ባለው ውጥረት የመሆን እድሉ ጠባብ ነው አይደል? አዎ፣ በጣም ጠባብ ነው። መካከለኛው ግምት የተሰጠው ሁኔታ ቢ ደግሞስ ነገሩ ይበልጥ ውስብስብ የሚሆነው እዚህ ላይ ይመስለኛል። ልክ ነህ። ሁኔታ ቢ የተራዘመ የውክልና ጦርነት ነው። እዚህ ላይ ነው ትልቁ ስጋት ያለው። የኢትዮጵያ ወገን ምንጮች ኤርትራ ፊት ለፊት ከመጋጠም ይልቅ የውስጥ አማጽያንን ልትደግፍ ትችላለች ይላሉ። ማለት እንደ ፋኖ እና የተወሰኑ የህወሓት ቡድኖችን የሎጂስቲክስ ድጋፍ በማድረግ። አዎ፣ እርግጥ ነው አስመራ ይሄንን ውንጀላ ሙሉ በሙሉ ታስተባበላለች። ኢትዮጵያ ወረራ ለማካሄድ የፈጠረችው ሰበብ ነው በማለት አጥብቃ ትክዳለች። ያው የትኛውም ወገን ትክክል ይሁን ይሄ የውስጥ ትርምስ ስጋት መኖሩ በራሱ ዋጋውን አደገኛ ያደርገዋል። በትክክል ዋናው ስጋት አቅምን ከልክ በላይ ማሳበጥ ወይንም ኦቨር ኤክስቴንሽን ነው። አሰብን መያዝ አንድ እርምጃ ነው፣ ግን ወደቡን በቋሚነት ማስተዳደር፣ ሎጂስቲክስ መጓጓዝ እና የውስጥ ጦርነቶችን ማስተናገድ አቅምን ያሟጥጣል። ይህንን ሲጠቃለል ሳየው አቅምህ የማይችለውን እጅግ ግዙፍና ውድ ቤተ መንግሥት ከመግዛት ጋር ይመሳሰላል። ጥሩ አገላለጽ ነው። ማለቴ ቤተ መንግሥቱን በጉልበት ልትወርሶ ትችላለህ፣ ግን ያንን ግዙፍ ግቢ በየወሩ ለማጽናት ለጠበቃና ለመብራትን ብታወጣው ወጪ ከድሮ የቤት ኪራይ እጥፍ ሆኖ ካቀሰረ ትርፉ ምንድን ነው? እውነት ነው። ወደቡን በቴክኖሎጂ መያዝ ቀላል ሊሆን ይችላል፣ ግን እሱን ጠብቆ ለማቆየት የሚወጣው ወጪ እና ዓለም አቀፍ ማዕቀቦችን ለመቋቋም የሚከፈለው ዋጋ በጅቡቲ በኩል ከሚወጣው ወጪ አይበልጥም ወይ? ይሄ ጥያቄ የስትራቴጂው ማጠንጠኛ ነው። ምክንያቱም ዓለም አቀፍ ማዕቀቦች ቢጣሉ መዘዙ ቀላል አይደለም። በምንጮቻችን እንደተተባራራው በኬንቲቻ አካባቢ የተሰራ ያለውን የሊቲየም ንግድ እና ሌሎች ኢንቨስትመንቶችን ሙሉ በሙሉ ሊያስተጓጉል ይችላል። ማለት ኢኮኖሚውን ለማዳን ተብሎ ሌላ የኢኮኖሚ ቀውስ ውስጥ መግባት ነው። አዎ፣ የዳናኪል ወጥመድ የሚባለው ይሄው ነው። ቴክኖሎጂው ምሽግን ሊሰብር ይችላል፣ ግን ፖለቲካዊ መረጋጋትና የረጅም ጊዜ የኢኮኖሚ እፎይታን በቦምብ ማምጣት አይቻልም። በእርግጥ እናም ይህ ሁኔታ አንድ ቀስቃቃሽ የሆነ የመጨረሻ ሐሳብ እንድንተው ያደርገናል። ምንድን ነው? የቴክኖሎጂ የበላይነት የግድ የስትራቴጂ ስኬት ማለት አይደለም። ይሄ ዘመናዊ ቴክኖሎጂ የጦርነትን ባህሪ አዘምኖት ይሆናል። ነገር ግን የጦርነትን መጨረሻ፣ የረጅም ጊዜ ሰላምን እና የፖለቲካ መዘዞች ሊቀይር አይችልም የሚለውን ማሰላሰል አለብን። አዎ፣ ልክ ነህ። ታክቲክ ውጊያን ያሸንፋል፣ ስትራቴጂ ግን ሰላምንና ህልውናን ያረጋግጣል። የቴክኖሎጂው ብልጫ መሬት ላይ ያለውን የተወሳሰበ የፖለቲካና የኢኮኖሚ እውነታ ሊሸረው አይችልም። እውነት ነው። እንግዲህ የዛሬው ዳሰሳችን ይህንን ይመስል ነበር። በነገራችን ላይ የዛሬው ዕለት ሐሙስ ኤፕሪል 2 ቀን 2026 መሆኑን እያሳወቅን አንድ አስደሳች ዜና አለን። አዎ፣ አዲስ የተከፈተውን እና የተለያዩ መረጃዎችን የምታገኙበትን ድረገጻችንን ዛሬ ይፋ አድርገናል። አድራሻውም www.samael.inc። በትክክል www.samael.inc ላይ የዛሬውን ትንታኔ ሙሉ ይዘቶች ማግኘት ትችላላችሁ። ከዚህም በተጨማሪ ለራሳችሁ ፕሮጀክቶች ልትጠቀሙባቸው የምትችሏችሁ ልዩ ሪፖርቶችና ሰነዶች እዛው ይገኛሉ። ማንኛውንም ርዕስ በጥልቀት መመርመር ለምትፈልጉ የድረ-ገጽ ትልቅ አቅም ይፈጥራል። ይህ ዝግጅታችን በድምፅ ቅርጸት በተለያዩ የፖድካስት መተግበሪያዎች ማለትም ስፖቲፋይ፣ አፕል ፖድካስት፣ አማዞን ሙዚክ፣ ካስትሮ፣ ፖድቢን እና ኦዲብል ላይ እንደሚገኝ ለማስታወስ እንወዳለን። ዳግም በሌላ አስደናቂ ዳሰሳ እስከምንገናኝ ድረስ ያነሳነውን ጥያቄ እያሰላሰላችሁ እንድትቆዩ እንጋብዛለን። ከፍተኛ ቴክኖሎጂ የረጅም ጊዜ ሰላምን ሊገዛ ይችላል ወይ? ቸርን ሰንብት።